እናት መሆን በጣም ደስ ያሰኛል። በተለይ ደግሞ ውጤታማ እናት መሆን የበለጠ ደስ ያሰኛል አይደለም? በአሜሪካን ሀገር ስንኖር ደግሞ አብሮ ከእናትነት ጋር የሚመጡ ብዙ ተግዳሮቶች አሉበት። ዛሬ እንግዲህ አንድ እንግዳ አለ። እሷ በአሜሪካን ሀገር ነው እናት የሆነችው እና የእሷን ልምድ ልታካፍለን መጥታለች። እናትነት በእሷ አይን ምን እንደሚመስል እናያለን። ሰላም፣ እንዴት ናችሁ? እኔ ዴዚ እባላለሁ። የኢየሱስ ክርስቶስ ተከታይ ነኝ። ሀበሻ አሜሪካዊ ነኝ። ተወልጄ ያደግኩት ኢትዮጵያ ነው። አሁን ደግሞ በአሜሪካን ሀገር እኖራለሁ። ሚስት ነኝ፣ እናት ነኝ እና እንግዲህ ስለ ራሴ ይህንን ካልኩኝ እስቲ ዛሬ ይዤላችሁ የመጣሁትን ተከታተሉ ላለው። ሮሚዬ እንኳን ደህና መጣሽ። እንኳን ደህና ቆይሽ። እንደዚህ ራስሽን እስቲ አስተዋውቂ። ስሜ ሮማን አንድዬ ይባላል። ባለትዳርና የሶስት ልጆች እናት ነኝ። በዳላስ ነው የምኖረው። እስቲ እንደ መግቢያ እንዲሆን እኛ ያው ከኢትዮጵያ የመጣን ሰዎች ነን አይደለ? እድገታችንም በኢትዮጵያ ነው። እናትነትን ብዙዎቻችን የምናውቀው አንዳንዶቻችን በአያቶቻችን ሊሆን ይችላል፣ ግን አብዛኛው ኢትዮጵያዊ እናቱን እንደ ቤት እመቤት አድርጎ ነው ሲያድግ ያየው አይደለም? ይህ ደግሞ የቤት እመቤትነት የመጣው በፈቃድ ሳይሆን እናቶቻችን ወይ አያቶቻችን በሕፃንነታቸው ይዳራሉ። በምርጫም አይደለም፣ ብዙ ጊዜ ሳይማሩ ራሳቸውን ሳይችሉ ነው እና የሚዳሩት። ኦቶማቲካሊ የቤት እመቤትነት የልጆች አሳዳጊ ሮልን ይይዛሉ ማለት ነው። ራሳቸውን የሚያሻሽሉበት ደግሞ መንገድ ብዙ ስለሌላቸው እድሜ ልካቸውን ያንን ሮል ይዘው እንግዲህ ያለፉት ያልፋሉ። ከዛ ደግሞ እንግዲህ በእኛ ዘመን ወይ ደግሞ ከኛ ቀደም ባሉ ሴቶች ዘመን ሴት ልጅ መማር ስትጀምር፣ ስራ መያዝ ስትጀምር ደግሞ ይሄ ሮል መለወጥ ጀምሯል። ኢትዮጵያ ውስጥ አይደለም ጥቂት ዓመታትንም አስቆጥሯል። ስራ መያዝ ከጀመረች ጀምሮ ሴት ልጅ ቤት ውስጥ እንደ ልጅ አሳዳጊ አድርጋ ሞግዚት ወይ ሰራተኛ ትቀጥራለች እንጂ ውጪ ወጥታ የመስራት አቅም እስካላት ድረስ ወጥታ መስራትን ነው የምትመርጠው። የአቅም ጉዳይ ብቻ ሳይሆን እቤት መዋልን እንደ ድክመት፣ ሴት ልጅ ኤምፓወርድ ስትሆን ስትሻሻል እንደውም ከቤት ከማድ ቤት መውጣት እንዳለባት አይነት ተደርጎ ነው ደግሞ ያሳደጉን። ራሳችሁን ቻሉ፣ ተማሩ ወይ ነግዱ፣ ከዛ ወጥታችሁ ሰው ሁኑ አይነት ልበለው ተብለን ያደግ ነው። በተቃራኒ ደግሞ እዚህ አሁን በስደት ልበለው ወይ ደግሞ በምርጫ በመጣንባት ሀገር ደግሞ በአሜሪካ የተለየ አይነት አስተሳሰብ ነው የምናየው አይደለም? መማርን ይማራሉ፣ ከዛም ሴቶች ልጆች ስራን ይይዛሉ። ግን ባገቡ ጊዜ በተለይ የሚገርመኝ ዶክተሮች፣ ሎየሮች፣ ትልቅ ካሪየር የሚባለው አይነት ካሪየር ያላቸው ብዙ ገንዘብ እየሰሩ ያሉ ደግሞ ልክ ልጅ ሲወልዱ ስራቸውን ትተው በምርጫ የቤት እመቤቶች ይሆናሉ። አንዳንዴ ደግሞ ምን አይነት ነገር አለ፣ ባልና ሚስት ይስማሙና በአቅም ምክንያት ሴቲቷ የምትሰራው ብር ከወንዱ በጣም ከበለጠ ቤት ለማስተዳደርም የእሷ ደሞዝ የሚያስፈልግ ከሆነ አባት ራሱ ቤት ውሎ ልጅን ሲያሳድግ እንመለከታለን። እና ይሄ ለእኛ ለአበሾች እንግዳ ነገር ነው አይደለም? አሁን እንግዲህ እንደ መግቢያ እንዲሆን ይህንን ካወራው ሮሚዬ፣ እናትነት ማለት ለአንቺ ምን ማለት ነው? እስቲ እናትነትን እንዴት አድርገሽ ትገልጪዋለሽ? በጣም
እንዳልሽው ሰፊ ርዕስ ነው እናትነት። አሁን በሀገራችንና አሁን ባለንበት ሀገር ስታነጻጽሪው ትክክለኛ ነገር ነው። እናቶቻችን ወይም አያቶቻችን እናት ሲሆኑ ወይም ደግሞ የቤት እመቤት የሚባለው ስም ሲሰጣቸው ቤት ቁጭ ብለው የሚያሳድሩ ምርጫ የላቸው። ከሆነ ትውልድ በኋላ ግን ሴት ልጅ ተምራ መስራት በመቻለችበት ጊዜ ልክ እንደ ወንዱ ሌላ አጋዥ ይቀጠራል እንጂ ቤት የሚቀመጥ ሰው የለም። አሁን ትውልዱ ምን አይነት ትውልድ ነው? እናት ቤት በመቀመጥ አሁን ያኛው በምርጫ ያላደረጉት እናቶች ወይ እናቶቻችን አያቶቻችን የመጀመሪያዎቹ ምርጫ ባይኖራቸውም ግን ምን ሆኗል? ልጆች ግን በዚህኛው ፍቅር እንዲያድጉ ሆነው አድገዋል። ሳይገባቸውም ቢሆን ሜቢ ግማሹም ገብቶት ደስ ብሎትም ብዙዎቹም አድርገውታል። እና አሁን ባላንስ የሆነ ነገር አናይም በሀገራችን ማለት ነው። እና ከተማሪ ሴት ልጅ እንዴት ኢንጂነሪንግን ጥለሽ እንዴት ዶክተር ተምረሽ እንዴት አንዳንዴ እንደውም ተምሬ እንዴት ልጅ አሳዳጊ ሆኜ ይቀመጣለሁ ብለው እንደ ሁለተኛ ነገር ሲወራ እንሰማዋለን በሀገራችን። እና እንዳልሽ ወደዚህኛው ዓለም ደግሞ ስንመጣ በተቃራኒ ነው። ትልልቅ ደረጃ ላይ የደረሱት ባልና ሚስቶች ተነጋግረው አንዳቸው እንዲቀመጡት ሆነዋል። እኔ ብዙ ጊዜ የምመርጠው ከወንዱ ይልቅ እናት ብትቀመጥ ሞር ለልጅ ጥሩ ነው ብዬ ነው የማስበው። ምክንያቱም እናትነትና ልጅነት ጋር ያለው እግዚአብሔር ቃልም እንኳን ስናስብ እግዚአብሔር ራሱን ሲያወዳደር እናት ድንገት ትረሳ ይሆናል፣ ልጇን ትረሳ ይሆናል ነው ያለው። ስለ አባት እንኳን እዛ ጋር አላደረገው። እናት ትረሳ ይሆናል፣ አትረሳም እኮ ማለት ነው። ምናልባት ነው የሚለውና እግዚአብሔርም ልክ ልጆችን ሲሰጠን ይህ እንደዚህ ሆነ። እግዚአብሔር የሰው ልጅ በወደደበት ልክ ልጆች እንድንወድ አድርጎ ነው እየሰጠንና ለእኔ እናትነት ልክ እንደዚህ እግዚአብሔር ለሰው ልጆች ባለው ፍቅር ወይም ልጁን በሰጠበት ልክ የከፈለው ዋጋ ዛሬ እኛ በምድር የምንከፍለው ዋጋ ተምረን እንዳልተማረ መስራት እየሳለን እንደማይሰራ ለምን ላመጣነው ትውልድ አንዳንዴ ለሰው ማስረዳት የሚያቅተኝ ነገር ምንድን ነው? ለምን ተቀመጠሽ? እየተቀመጥሽ እኮ ማሳደግ ይችላል እና ከላይ ያሳድገዋል ይላል። እየሰራሽ ትችያለሽ ይሉሻል። ሊቻል ይችል ይሆናል። የት ነው የማደርገው? አሁን ልጄን የሚጠብቅልኝ በማጣት ሳይሆን አንዳንድ ጊዜ እኮ የልጆቻችን አያቶች ሊኖሩ ይችላሉ፣ ሰው እንደ ምርጫ ላይ ያስቀምጣቸው የሚችሉት። ልጁ የተሰጠው ግን ለእኔ ነው፣ ለእናቴ ወይም ለባለቤቴ እናት አይደለም። ልጁ የተሰጠው ለእኔ ነው። እግዚአብሔር ለእኔ ነው የሰጠኝ። ስለዚህ ቁጭ ብዬ ማሳደግ ከቻልኩኝ ለእኔ ብዙ ነገር ልተው እችላለሁ። ሪሊ የሚያስፈልገኝን ነገሮች በሀፍ ልተው እችላለሁ። ብሰራ ብዙ ነገር ማድረግ ዴኬር ከፍዬ ሊሆን ነገር አድርጌ እኔም ለብሼ ወጥቼ ጥሩ ነገር አድርጌ የማደርገው ግን ለእኔ እናትነት ይሄኛው ማንነቴ መስጠት ማለት ነው። ስኖር ፍቅር ሰጠዋለሁ። ስኖር እኔና እናትነትና ልጅ ጋር ያለው ግንኙነት ሞር ይያያዛል። ልጁ በምን ያድጋል? በፍቅር እንደተወደደ ልጅ ሆኖ እንዲያድግ ይሆናልና ለእኔ እናትነት ራስን መስጠት ነው። የሚገርም አገላለጽ ነው። ላንቺን እናትነት ማለት ራስን መስጠት ነው። እንግዲህ ሮሚዬ እዚህ ሀገር ነው ያገባሽው፣ ግን አንቺና ባለቤትሽ ኢትዮጵያን የተዋወቃችሁት እና ቀለበት ካረጋችሁ በኋላ እሱ ወደዚህ ሀገር ቀድሞሽ መጣ። ከዛ ከጥቂት ዓመታት በኋላ እኔ ተከተልሽው እና እዛ ኢትዮጵያ እያለሽ ለዚህ ሀገር ኑሮ ዝግጅት የሚሆኑ ነገሮችን እያረግሽ ነበረ። ምክንያቱም እዚህ መተሽ ስራ እንድትሰሪ በኑሮ ባለቤትሽን ለመደገፍ ነበር አይደለም ሀሳብሽ። ከዛ ግን አንድ ነገር ሆነና ያ ሀሳብ ያ አስተሳሰብ በጣም ቶታሊ ተቀየረ። ስለሱ ትንሽ እንድታወሪልኝ እፈልጋለሁ እስቲ። ልክ ነሽ ቤዚ። ያ ከመምጣቴ በፊት ወይም ባለቤቴም ወደዚህ ከመምጣቱ በፊት እኔና እሱ ቅድ ነበረ ወደዚህ ሀገር ለመምጣትና እሱ ቅድ ሲኖረው በቃ ለምን እዛ ጋር ሆነ አሜሪካ ምንኖር ከሆነ
ለምን አሜሪካ የምትሰሪበትን ነገር አትማሪም ብሎ ሀሳብ ሰጠኝ። ከዛ ወጣ ወረድኩ። እውነት ነው ብዬ ነርሲንግ ጥሩ ነው ለአሜሪካ ስራ ስለተባለ ወደዛ አድልቼ ገባ ኮሌጅ ማለት ነው። የግል ኮሌጅ ነርሲንግ ኮሌጅ ገባሁኝ፣ ተማርኩኝ። እሱ መጣ ወደዚህ እየተማርኩኝ ከዛ 2 ዓመት ከ8 ወር በኋላ ነው አልቆልኝ ወደዚህ ሀገር የመጣሁት። በአጋጣሚ ልክ እንደጨረስኩ ነበር ፕሮሰስ ያለቀው። ከዛ ጨረስኩኝ ወደዚህ መጣሁኝ። እንዳልኩሽ ቀለበት ብቻ ነበር የጋብቻ በመዘጋጃ ነው ያደረግነው። ሰርግ ግን አላደረግንም እና እዚህ እንደመጣን ጁን መጣው። ሴፕቴምበር ላይ ግን ሰርግን አደረግን እና ሰርግ ካደረግን በኋላ የእውነት እቅድ ለመውለድ እቅድ እንደተባለው እኔ ልጅ በጣም ነው የምወደው። ቶሎ መውለድ ነበር የማስበው፣ ግን ተምሬ የመጣሁበትን ነገር ግን ማስተካከል እንዳለብን ከባለቤቴ ጋር አውርተን ነበረ። ከዛ በቃ ልክ እንደመጣሁ እኔ ጊዜ አልወሰድንም። ከትምህርት ቤት ያለኝን ነገር ሁሉ ያመጣኋቸውም ነበሩ፣ ያልጨረሱትንም ደውዬ አስልኬ ኢቫሉዌት አስደረግን። አክሴፕት አደረጉት ኮሌጃችንን እዚህ ሀገር በአሶሲዬት ዲግሪ ተቀበሉኝ። ከዛ በኋላ ግን ነርሲንጉን ለመቀጠል ግን ወደ ነርሲንግ ቦርድ መላክ እንዳለበት ሲነግሩኝ በዛ መሀል ልጅ ተፈጠረ። ልክ እንደተፈጠረ እንግዲህ ባለቤቴ ከፍሎ $500 ከፍሎ ነው ኢቫሉዌት የተደረገው። ወዲያው አላረገውም አልኩት። ምን አቆመዋል ትምህርቱን፣ ወደ ነርሲንግ አልቀጥልም አልኩት። ለምንድን ነው ለተመልካቾቻችን ግልጽ እንዲሆን ያልኳለሁ። ለምንድን ነው ያልኩበት እንዳየነው ነርሲንግ ከጀመርኩ ማለት እስከምወልድ ድረስ ኢቫሉዌት ተደርጎ አጥንቼ ልፈተን ይችል ይሆናል። ግን ስራውን ከጀመርኩት ነርሲንግ እንደሰማሁት ጥሩ ደሞዝ ነው ያለው፣ ጥሩ ነገር ነው ያለው እና እኔ ደግሞ በፊት ነው የማውቀው ልጅ ወለድኩ ማለት ቁጭ ብዬ እንደማሳደግ ከራሴና ከራሴ ጋር ውጪ ድሮ ነው የጨረስኩት። ምክንያቶች አሉኝ ያን ያልኩበት ምክንያት። አንደኛ የእግዚአብሔር ቃል ሲገባኝ ትውልድን በእጅ ለማሳደግ አብሮ መሆን አለበት። ልክኛ ወደ እግዚአብሔር ለማደግ እግዚአብሔር ቃል እንደሚያስፈልገን በእግዚአብሔር እግር ውስጥ የእግዚአብሔር ቃል እግር ውስጥ ቁጭ ብሎ ማደግ እንዳለበት ልጅም ለማደግ በመንፈሳዊም ሆነ በውስጥም እድገት ጥሩ ልጅም ሆኖ ለማደግ በእናት ውስጥ ማደግ አለበት ብዬ ይህን ያመለካከት ነው። አንድ እሱን። ሁለተኛ ደግሞ ሌላ አለኝ። እኔ በልጅነቴ ነው እናቴን ያጣሁትና ሪሊ ለማደግ አልተቸገርኩም። አያቴ ጥሩ ፍቅር ሰጥታኝ አሳድጋኛለች። አያቴ ነበረች፣ ደግሞ ታላላቅ ወንድሞች ነበሩኝ። የሚያስፈልገኝን አድርገው ምንም ከእኩያ ጓደኞቼ ጋር እኩል ያደጉት የዚህ የሚለው ጥያቄ የለብኝም። ግን አንድ ጥያቄ ግን የውስጥ ብዙ ሰው እንግዲህ አላውቅም፣ በልጅነቱ እናት ያጣ ወይም አጠገቡ እናት የሌለ ሰው ሊረዳው የሚችል ይመስለኛል። እኔ በልጅነት ትልልቆች እንኳን ይሄንን ትልልቅ ወንድሞች ይችል እንኳን ላይረዷት ይችላሉ። ምክንያቱም እኔ በልጅነት የሆነች ስሜት አለች ውስጥ ያለች። ምክንያቱም እናቴ ተቀብራ በስንተኛው ቀን እኔ ልጅ ነኝ በጣም ኩሽና ሄጄ ፈልጊያታለሁ፣ ረስቼው። በግርግር ውስጥ ብዙ ሰው አለ፣ ብዙ ጓደኞች ጫወታ አለ፣ ግን አላ ያቺ ስሜት ትዝ ሲለኝ በህይወቴ ሪል የማረሳው ነገር ለመጀመሪያ ጊዜ እናቴ እንደሞተች ገብቶኝ መኝታ ቤት ገብቼ አልቅሻለሁ። ለማንም አላወራሁትም፣ ከማንም ጋር ይሄን አልተጫወትኩትም እና ያ ስሜት ውስጤ ስላለ እኔ ግን ሳድግ ሳገባ ልጄ እኔ ነኝ የማሳድገው አልኩኝ። በእነዚህ ሁለት ምክንያቶች ቁጭ ብዬ ልጆችን ለማሳደግ ወሰንኩኝ። ለዛ ነው ትምህርቱንም ዋጋም መከፈል እንዳለበት የገባኝ። እኔ ጋር ያለውን ፍቅር ሳላንጠፈጥፍ ለልጆች መስጠት እንዳለብኝ የገባውና ብዙ አሜሪካ ቁጭ ብለሽ ትምህርት ተምረሽ መጥተሽ አትሰሪም ወይ? ይቻላል፣ እንደሚቻል ያሳዩ ሰዎች አሉ። ግን ይችን ክፍተት ግን እኔ ጋር የጎደለውን ክፍተት ልጆቼ ጋር እንዳጣው አልፈለግኩኝ። ስለዚህ አይረሳኝም። ልጄ ፕሪኬ ገብቶ የመጀመሪያ ሲገባ እኔ ግሮሰሪ ላደርግ ወጥቼ ነበርና ልክ ከትምህርት ቤት ጎረቤት ነበር የሚያመጡልኝ። ልክ ሲያመጡ መኪና የለችም። ጎረቤት ስትነግረኝ አይኖዊት አለ፣ በቃ እናቴ የለችም አለች። እና ከዛ ሲገባ ወዲያው መጣሁ። እኔ ያን ስሜት ስለማውቀው ሮጬ እንግዲህ 5 ደቂቃ ልዩነት አይኖረኝም እንዳይቀድመኝ ብዬ ለመድረስ ሞክሬ ነበር፣ አልቻልኩም። 5 ደቂቃ አርፍጄ ለምንድን ነው እኔ ስመጣ ከዚህ በኋላ መኪናሽን እዚህ ጋር እንዳላጣሽ አለኝ።
ስሜቱ እኔ አንደርስታንድ አደረኩት፣ ገባኝ ልጄ። ለምንድን ነው የገባኝ? እኔ ያ ጊዜ እናቴ ሞታ ፈልጊያታለሁ፣ በሰዎች መካከል ፈልጊያት ጠዋት እናቴ እኔ በህይወት እያለሁ ለምን ልጄ ይህን ስሜት ይሰማል? ስለዚህ የባሰው ለመቀመጥ ልጆችን ለማሳደግ አነሳሳኝና ፍቅርን አጥግቤ እቺ እናት ብዙ ሰው ምን ችግር አለ ምን ይሆናሉ ያድጋሉ ልጆች ምንም አይሆንም ያድጋል አደግኩ እኮ ነኝ አድጌያለሁ ስቲል ግን ያቺ ፊሊንግ ማንም ሰው አይደፍናትም ማንም ሰው እኔ ስለዚህ አትሊስት እኔ ልጆቼ ላይ እቺ ክፍተት ሳትኖር እግዚአብሔር በሰጠኝ እድሜ እኔ ከሰጠኝ ሌላ ነገር እግዚአብሔር እንደሚያስተካክል አምኜ ዘመን ተቀበጫለሁ። የሚገርም ምስክርነት ነው። ምናልባት እዚህ ጋር አንድ ጥያቄ አለኝ እንድንነጋገርበት የምፈልገው ስለሆነ ነው ማነሳውና አንቺ አሁን ስታድጊ እንዳልሽው አያትሽ አሉ በጉልበት ደህና ናቸው ሊያሳድጉበት የሚችሉበት አቅም ላይ ሆነው ነው እናትሽ ያረፉትና በገንዘብም ያደጉ ወንድም እህቶችም ነበሩ አያትሽም ነጋዴ ናቸውና ይሄ ኢኮኖሚ ችግር አልነበረም አብሮ ለመሆንም በሰዎች ተገበሽ ነበረ እና ግን እንደዛም ሆኖ እናት እንደሌለሽ በደንብ ተረድተሻል በዛ በለጋ እድሜ ማለት ነው እና ብዙ ጊዜ እኛ አበሾች ትኩረት የምናደርገው ይሄ ቁሳዊ ነገር ለልጆቻችን ማሟላት ላይ ነው ሮጠንም የምንሄደው በተለይ ደግሞ እዚህ ሀገር የምንመጣበት አንድ ትልቁ ምክንያት ህይወትን ኑሮን ለመለወጥ ነው አይደለ የልጆቻችንም ህይወት የተሻለ ለማድረግ ነው ይህ መልካም ሆኖ ሳለ እኛ ለልጆቻችን ልንሰጥ ከምንችለው ነገር በላይ መኖራችን ዋጋ አለው ወይ አለው ትያለሽ በጣም እናቶች የሚመለከቱ ካለ ይህን እንዲገባቸው ነው በጣም እውነት ነው እንዳልሽው አሁን ይሄ ብዙ እናቶችን ሁሉንም ላያጠቃልል ይችላል እንዳልሽው በኢኮኖሚ ስወስን በነገራችን ላይ ይሄ አለ ይሄ በቃላል እኔ እንትን ውስጥ አልገባውም ሂሳብ ውስጥ አልገባውም የእውነቴን ነው የምልሽ ምክንያቱም እኔ ባላደራ እንደው እንኳን ምናምን እግዚአብሔር ባለቤት አላቸው ልጆች ወይዘው ለጸጋ የሰጠን እግዚአብሔር ደግሞና የሰጠን እንደሚያሳድጋቸው እኔ አምን ነበር እኔ እኮ አድጌያለሁ እንዳልኩሽ እኮ እኔ እንዳደግኩ ልጆቼ እንደማያድጉ በኢኮኖሚ ምንም ጥርጥር የለኝም እኔ በዛ ውስጥ ስላደግኩ ማለት ነውና አንዳንዴ የሆነ እንደዚህ ሰርቼ እንደዚህ አድርጌ እንደዚህ ብዙ ሂሳቦች እኔ አሁን እዛ ሂሳብ ውስጥ ያልገባሁበት ምክንያት ለምንድን ነው አስቀድሜ ምርጫ ያደረኩት ነገር አለ ሰርቼ ከምሰጣቸው ነገር ይልቅ እኔ ኢምፖርታንት ለነሱ እንደሆንኩኝ እኔ ካሳለፍኩት ነገር ይሄንን ገብቶኛል ስለዚህ እዛ ሂሳብ ውስጥ አልገባሁም ሳንወልድ የኔና የባለቤቴ ደሞዝ ይበቃል ስንወልድ አላውቀውም ምክንያቱም እየጨመረ ነው የሚመጣው እኔ እዚህ ውስጥ እንድትሰራለ እሱን እንኳን ይሄን አላልኩም እኔ ጋር ግን ያለው ስሜት ያ ስለነበረ እግዚአብሔር ደግሞ እንደሚሰጠኝ ደግሞ አምን ነበር ስለዚህ ልክ ስወልድ የእውነት ያመንኩት እግዚአብሔር ነገሮችን ሲያስተካክል የሚያስፈልገን ነገር ሲሆን እያየሁት በቃ ለኔም ለባለቤቴም ታምር የሆነ የምናየው ነገር ነበር በህይወታችን ውስጥ ስለዚህ እኔ አይደለም ለአንድ ልጅ ከዛም በላይ ልጅ እግዚአብሔርን አመንኩት በአንዱ አየሁት ቁጭ ብዬ ነገር ሲጎለና አላየሁም ምክንያቱም ያመንኩት የባለቤቴን ኪስና የሱን ስራ ሳይሆን የወሰንኩበት ባለቤቱ የሰጠኝ ባለቤቱ በእኔ እንደ ባላደራ እንዴ አንድ እኮ ናኒ ወይም ደግሞ ልጅ ጠባቂ ሲሰጣት አንድ ልጁ ስለሚያስፈልገው ነገር እኮ እሱ አያገባትም እሷ የሚያገባት ምንድነው ልጁ ብቻ በትክክል መጠበቅ እኔም ጋር ያለው ከእግዚአብሔር ጋር ያለኝ ነገር እኔ ለኔ እናትነት ወይም ደግሞ ባላደራ አድርጎ ይሄን ስሜት ሲሰጠኝ ለልጁ ከኔ የሚወጣውን ፍቅር መግቢ ነው የተባልኩት አይደል ምድርም ያስፈልገው ኦፍኮርስ ያስፈልገዋል ያንን ደግሞ እግዚአብሔር በዚህም ሆነ በዛም ሆነ እንደሚያሟላ ምን ነበርና
ነገሮች ሲቀየሩ እግዚአብሔር በየጊዜው አንድ አይደለም 3 እስከወልድ ድረስ አልሰራው። ሰዎች አሜሪካ ኑሮ እንደሚያስፈራ ነግረውኛል። አንድ ሰው የሚችለው አይደለም ተብያለሁ። እኔ እሱን አላሳሰበኝ፣ ምክንያቱም እግዚአብሔር እንደሚያደርገው አውቃለሁ እንጂ ተማምነሽ ነው ብትይ ሪሊ አልተማመንኩም። በዚህ ይመጣል በዛ ይመጣል በዛም ብዬ ሂሳብ ውስጥም አልገባሁም። እግዚአብሔር ግን እንደሚያደርገው አምን ነበረ። ደግሞ በህይወቴ ያንን አይተሽዋል። የኛ ዋጋ በምን ይተመናል ብለሽ እንግዲህ ከራስሽ ልምድ ማለት ነው። ምክንያቱም አንዳንዴ ምን እናስባለን፣ ቅድም ያልነው እንግዲህ ብር ለመስራት ነው የመጣ ነው፣ ኑሮ ለመለወጥ ነው የመጣ ነው። እውነት ነው፣ እሱ መልካም ነው። ልጆች ሲመጡ ደግሞ ምን አይነት አስተሳሰብ ውስጥ ብዙ ጊዜ አበሾች እንገባለን? አቅማችን ከፈቀደ ዴይኬር ወይ ደግሞ በሞግዚት ልናሳድግ። ግን ምንድነው ልል የፈለግኩት ዴይኬር ቢማሩ፣ አሁን ዴይኬር የተማሩ ልጆች ጨዋ ናቸው፣ ስነ ስርዓት አላቸው፣ ትምህርት ቤት ገብተው ይፈጥናሉ። እንደዚህ አይነት የሚባል ነገር አለ እና አንዳንዴ እንደውም እኔ ልጄ ላይ ከምሰጠውና ከማፈሰው ነገር ዴይኬር ሄዶ የሚያስተምሩት ነገር ይበልጣል ብዬ ሁሉ ዴይኬር ልልከው ይችላሉ። እና ስለዚህ ጥቂት እንድናወራ ስለፈለግኩኝ ነው። እናት ታስፈልጋለች። እናት የምትሰጠው ሪፕሌስ ሊደረግ አይችልም የሚል አስተሳሰብ ነው ያለን። እና እስቲ ንገሪኝ ስለዚህ። እውነት ነው ቤዛ፣ በጣም ትልቅ ሀሳብ ነው ያነሳሽው። እናትነት በዚህ ሀገር 2 ነው፣ አሁን እንዳልሽ ማለት ነው። አንደኛው ያላትን ነገር ጥላ ስለ ልጆቿ የተቀመጠች ፈልጋው በደስታ፣ ሌላኛው ደግሞ የዴይኬሩ ስለሚወደድባት ሰራው አምጥቼ ለዴይኬር ስለምከፍለው ድካም ከሚሆንብኝ ልጆችን ባሳድግ ይሻላል ብላ ከባለቤቷ ጋር ተስማምታ የተቀመጠች እናት አለች። ይቺ እናት ደስተኛ አይደለችም። ያው ብዙ በዙሪያችን የምናውቃቸው የምንሰማቸው አጋጣሚ ልጆች ልናጫውት ስንሄድ የምናወራቸው ሰዎች አሉና ቤት ነኝ ወይኔም ቤት ነኝ ብለን በደስታ ስናወራቸው አይ መውጣቱስ ይሻላል ይሉናል። ምክንያት ስንጠይቃቸው እኔ የተቀመጥኩበት ምክንያት በቃ መጥቼ ለዴይኬርና ለናኒ ከምከፍለው ብቀመጥ ይሻላል ብዬ ነው። ስለዚህ እቺ እናትነት አምናበት ስላልተቀመጠች ለልጇም ትክክለኛ ነገር ትሰጣለች ብዬ ነው ያላል። እንግዲህ ተመልካቾቻችን በእናትነት ዙሪያ ያለን ኢንተርቪው ፓርት 1 በዚህ ላይ ያበቃል። በፓርት 2 ደግሞ መልሰን እስከምንገናኝ ድረስ አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። መልካም ቀን።